ሲኤምሲ በሚካኤል ወገኖቼ። ኧረ እባክህ አንተ ልጅ ልስራበት እባክህ አስተካክለህ ጥራ በእናትህ። ይቅርታ ጋሼ እየረሳሁት እኮ ነው። አስተካክለህ ጥራ። ሲኤምሲ በሚካኤል አይደለም ሲኤምሲ ሚካኤል ብለህ ጥራ። እሺ አስተካክላለሁ። ሲኤምሲ ሚካኤል ወገኖቼ ገባ በሉ እያያችሁ አትለፉኝ ወገኖቼ ገባ። እባክህ ኧረ ተው የልመና አንተው ለምንድን ነው ከእኔ ቢጤነት እዚህ ያመጣው? እንድትሰራ እኮ ነው። ይቅርታ ጋሼ በቃ እኔ እኮ ሰው በደንብ እንዲገባ ብዬ ነው። ሲኤምሲ ሚካኤል ወንድም ናግባ እዚህ እንደገባ የማያልቅ በረከት ወደ ቤት ይግባ። ተባረክ፣ ፈጣሪ ካንተ ጋር ይሁን፣ ሁሉ ነገር የተባረከ ይሁን። ኧረ እባክህ ኧረ አንተ ልጅ እባክህ። ይቅርታ ጋሼ እኔ እኮ አውቄ ልፈንዳንድ ሰውዬ እዚህ ጋር መሽናት አይቻልም። ዞር በል። ኧረ እባክህ አለመዘብለሌ ምን ሆኜ ነው ልፈንዳንድ? ይሄ እኮ የመብራት ኃይል መስሪያ ቤት ነው። እንደዛ አትልም እንዴ? ለኔ አስበህ ነው? አይዞህ ኤሌክትሪክ አይዘኝም አታስብ። አሁን ዞር በል ሰውዬ፣ ቀልዱን ተውና ዞር በልኝ። ካለበዛ ለበላይ አካል ነው የማሳውቀው። ሂድ ተናገር። ሂድ ነው? አዎ ሂድ ተናገር። እሺ ሂድ። አንካሳ ዶሮ እንዳይቀርም። እሺ አዎ ደግሞ ዘነበ ብላችሁ መብራቱን አጥፉታላችሁ። እሺ አሁን ደሞዜን ብሬን ስጭኝና ልሂድበት። ሴትዮ ከዚህ በኋላ ተመለሰ እንዳመጭ ኮተታ። እንደውም ተገላገልኩ እኔ ከዚህ በኋላ እዚህ ቤት ከመጣሁ ውሻ ብለሽ ጥሪ። ውሻ ነኝ እኔ። እሺ አሁን ብሬን ስጭኝና ልሂድበት። ገንዘብ እየሰራሁበት እሺ ብር ያደርግልኝ። እቺ ለቅባቴ፣ እቺ ለጥፍር ቀለም፣ እቺኛዋ ደግሞ ለማበጠሪያ። ምንድን ነው ፌስታል ነው የምልህ? ዋጋሊ ዝበን ነው ፌስታል እንደተከለከለ አታውቂም? ወላዲቷን አላውቅም። ያለማወቅ ከተጠያቂነት ያድን። አሁን 5000 ብር ተቀጭ ደሞዜን አምጪ። ተይ ውሽቷ ነኝ ውሻዋ። እሺ ተረኛ ይግቡ። እሺ ዶክተርዬ ውጤቴ እንዴት ሆነ? ያው ባደረግልን ምርመራ መሰረት በውስጥ ታይፎይድ፣ ታይፈስ፣ ስኳር፣ ደም ግፊት፣ ኤችአይቪ ወዘተ የመሳሰሉ በሽታዎች ሊገኙብህ ይችላል። ምንድነው ሁሉ ማለት ለቀጣይ ለሚገቡት ተረኞች እኔ ነኝ እንዴ የምናገር? በሚያሳዝን ሁኔታ አንተን የያዙ በሽታዎች ናቸው እነዚህ። ይሄ ሁሉ ለኔ ነው? አዎ ያዝናለሁ። ያው እንግዲህ ስጋ፣ እንቁላል የመሳሰሉትን ምግቦች ብትመገብ ለአንተም ለጤናም ጥሩ ነው። ዶክተር በጣም ቀለኛ ነው የሆነ ትጫወታለህ እንዴ? ፍርፍር እኮ ከበላ ወደ አመቴ ነው። እኔና ሽሮ መቼም ነው የማንለያየው ነው ወይስ አንተ ጋር መጥቼ ነው የምበላው? አንተም በጣም ተጫዋች ነው እባክህ። ኤኒዌይስ ያደረግልህ ሙሉ ምርመራ ስለሆነ ያው 30,000 ብር ከፍለህ መሄድ ትችላለህ። ምን? አንተ ለምንድን ነው ሁሌ ያርፈር ክላስ የምመጣው? ለምንድን ነው እንደ ተማሪ ስነ ስርዓት ማይኖርህ? እየሞከርኩ ነው። ምንድን ነው አንተ አሰማም እንዴ? እየሞከርኩ ነው። ያንተ ክፍለ ጊዜ ላለማርፈድ እየሞከርኩ ነው። ታናሽ እህቴ ታማብኛለች። እሷን ሆስፒታሉ ላይ ጧጧት ወስደው እኔ ነኝ። እናቴ ደክማብኛለች። እሷን ስራ ማገዝ ያለብኝ እኔ ነኝ። ያው ተመልከት፣ ይሄ ለታናሽ እህቴ የምትወስደው መድኃኒት ስራ ሰርቼ ልገዛላት እየሞከርኩ ነው። ተረኛ ይግቡ። ወገቤ ወገብ እንዲስኪው ምን ሆነ ነው? ይኸውልህ ዶክተርዬ እኔ ሌሊት ነው የምሰራው። ታዲያ ጠዋት ወደ ቤቴ ስሄድ ሚስቴን ከሌላ ወንድ ጋር ድምጿን ሰማሁት። ከዛ በሩን በርግጄ ስገባ ማንም የለም፣ እሷ ብቻ ነች። ከዛ ወደ መስኮቱ ጠጋ ብዬ ያለው የሆነ ሰውዬ ሱሪን ከፍ አድርጎ እየሮጠ አየሁት። ከዛ በጣም ተናድጄ ስለነበረ ፍሪጁን ወረወርኩበት። ያኔ ነው ወገቤን በጣም ያመመኝ። እስቲ ልሽ ቆይ ተረኛ ይግቡ። ወይኔ እጄ በጌታ የመጀመሪያው ሲገርመኝ ደግሞ አንተ ምን ሆነ ነው? ይኸውልህ ዶክተርዬ ዛሬ ስራ የምጀምርበት የመጀመሪያ ቀን ነበር እና ጠዋት አርፍጄ ስለተነሳሁ ቸኩዬ ስለነበረ ሱሪዬን ሁላ ሳለብስ እየተሯሯጥኩኝ ሄድኩኝ። ከየት መጣ ያላልኩት ፍሪጅ ከጀርባዬ መጥቶ እጄ ሰበሬ። ወይኔ እጄ። እስቲ ልይ ደግሞ አንተ ተረኛ ይግቡ። ወይኔ እናቴ የባሰው መጣ ደግሞ አንተ ምን ሆነ ነው? ለምን እንዴት ብለህ እንዳትጠይቅኝ ዛሬ ፍሪጅ ውስጥ ገብቼ ተከስክሼ። ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩህ። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው። እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ገባ። አላችሁ ወይ? አለን። ማን ነው? እኔ ነኝ። ወይኔ ወንድሜን ማዘር እኮ ታሟል ስትለኝ ባዶ እጄን ለመጠየቂያ ከምመጣ ብዬ 1 ኪሎ ሙዝ ልገዛልህ ስል ዋጋውን ስንት ቢሉ ጥሩ ነው 170 ብር ብዬ ለነገሩ ካንተ ከጓደኛ ይብስም ብዬ ማለት ነው። ባናና ማስቲካ የትም ያልታኘከውን 00 ኦሪጂናል እንጂ ልጅ ከቻልኩ ወደ ዛርገው በእናትህ ደግሞ ሰውዬ ካንተ መጠበቂ ምን ይመስላል? ቀጫጫ ስነ ስርዓት። እኔ በሽተኛ አልናገርም ብዬ ነው እኔን ቀጫጫ ትለኛለህ እንዴ? አሁን ብሔራዊ ሙዚየም ካንተና ከሉሲ መጎብኘት ያለበት ማን ነው?
እኔ እንደውም እንደ ሐሳብ ማለት ነው ብሔራዊ ሙዚየም ምሳ ሰዓት ላይ ሉሲን ብታሳርፋት ባይ ነኝ። ምሳ እስከምትበላ ትቀልዳለህ እንዴ? እኔ የምልህ ግን ምን አሞን ብርድ እያለኝ ነው። እባክህ ማን ነው እንደዛ የሚል? ማን አባቱ ነው እንደዛ የሚል? አላወቀኝም ማለት አንተ ያማል እንዴ? በሽተኛ ነህ? ኧረ አውቄ ነው በያንቺ አውቄ ነው፣ ለቀልድ ነው። ለማንኛውም የሚመችሽ እሺ፣ ከቤት ምናምን እንዳትወጣ። ከወጣ ግን ይኸውልህ ኪሱ ውስጥ ድንጋይ ምናምን አድርጌ። ይሄ ንፋስ ወዴት እንደሚወስዳችሁ አይታወቅም። እናንተ ቀጫጮች አይዞሽ በየ አይዞሽ፣ ይመችሽ። ቻው። ዋሽንት ነው? አዎ ዋሽንት። አንተ አሻሰብ መጀመሪያ ማሳሰቢያ ያለ ዝም ብሎ ዘው ተብሎ አይገባም። እሺ ሌላ ጊዜ ዘው ብለህ አትል። ይኸውልህ አላስፈላጊ ድምጽ ማሰማት ከምሮ መውጣት አይቻልም። ኧረ እኔ ሸንቼ ብቻ ነው የምወጣው። ይርግምሽ ደሜን። ኧረ ምን አለ? ይቅርታ አምልጦኝ ነው። ለምን ያመልጣል? ተቆጣጠራ እንዴ! ልጅ ነው ብሎ ገብቶ ፖፖ የሚያስደነግጥ ድምጽ ያወጣል እንዴ? ቀስ ብለህ እንትን በል። ምንድን ነው ደግሞ አይወጣም እንዴ? አንተ ይሄ እንደ ፊልም ይዘህ ነው እንደገባው አትወጣም እንዴ? ኧረ እየወጣሁ እኮ ነው። ምን አይነቱ ገሶን የመጣብኝ ዛሬ ደግሞ በእናትህ በመድኃኒዓለም ምንድነው ዳር ላይ ከምር ወጣው? እኔ እኮ አይደለሁም። እኔ ነው። አረ ግድ የለም እኔን ብቻ መንልኝ፣ አሳድገዋለሁ። እንዴ ግዴታ አባዬ ብሎ መጣራት አለበት እንዴ አንተ እንድታምን? አወይ እኔ አይደለም አልኩህ እኮ። ምንድነው የምትለኝ? ይኸውልህ ለዛሬ ወለደ አንጀት አላስችል ብሎ ነው ብዬ አልፌያለሁ። እሺ ከዚህ በኋላ ደግማታል። ሰው እንዴት አነጣጥሮ ማራት ይከብደዋል? አረ ወዲያ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ያኔ ሲመክረኝ ሰው ፈርቶ አቋዋኗን አይቶ እኔ እኮ እስከ መች ድረስ ነው በሷ የምጨቆነው? እንዴ እስከ መች ድረስ ነው እኔ እንደዚህ ወፍጮ ቤት ሄጄ የምሰለፈው? እንዴ እኔ እኮ ወንድ ነኝ፣ ክብር አለኝ እኮ፣ ወንድ ልጅ ነኝ። እንዴ እኔ እኮ በየቤቱ ለሚጎዱ ወንዶች እኮ ድምጽ መሆን ያለብኝ ሰው ነኝ። እንዴ እንደዚህ ከዚህ በኋላ አልሰማትም። እንዴ እውነት? አዎ ሰማት ስለሆነች እንዴ ጎብዬ አይን እየመጣሽ እንዴ? አዎ መጣ። ሰሞኑን ዱላ ላሻልኩሽ። ኧረ እንደዛ እኮ አይደለም። እንዳጋጣሚ እያጠብኩ እኮ እንቅልፍ ሸለብ አድርጎኝ በእንቅልፍ ልብ እያወራሁ እያለ እኮ ነው የመጣሁት። ሰማኛለህ? እኔን አይንዬ እንኳን አንተ ማንም አይሸውደኝም። ገባህ? አዎ ገባኝ። እንደ ዛሬ ገብቶኝ እኮ ሰማለህ? አሁን ይሄንን ዕቃ ቶሎ ጠብና ወፍጮ ቤት ሄደህ ምን ታደርጋለህ? አስፈጭተህ ትመጣለህ በርበሬውን። ሰማኸኝ? ይኸውልህ ካላስፈጨህ ምን አደርገዋለሁ? እፈጫለሁ። ተግባባን? ገባኝ። እንደ ዛሬ ገብቶኝ እውነት ነበር። አስኮናኝ አፍት ነው። እሺ ወይኔ አስገድዶ መድፈር እኮ ነው የቀራት።